ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? የሰዓቱ መረጃ ይዘንላችሁ ቀርበናል። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩም። በትግራይ ክልል በተለያዩ አካባቢዎች በህፃናት በተከሰተ የረሃብ አደጋ እስካሁን ከ300 በላይ ሰዎች ህይወታቸው ማለፉን አስታውቋል። በትግራይ ሰሜናዊ ምዕራብ ዞን አስገዶ ወረዳ ከእንስላሴ ሽሬ ከተማ አቅራቢያ የምትገኘውና ከጦርነቱ በፊት የኤርትራ ስደተኞች ማቆያ የነበረችው ህጻጽ አስፈሪ የረሃብ አደጋ እንደተጋረጠባቸው ተፈናቃዮች ተናገሩ። በህጻጽ የስደተኞች ተፈናቃዮችና ተፈናቃዮች መጠለያ ጣቢያ የዛሬውን ያህል በእህል የረሃብ አደጋ ተከስቶ እንደማያውቅ የተናገሩት ችግሩን ተጋላጭ የሆኑ ነዋሪዎች አብራርተዋል። ዛሬ ግን ኃይለኛ ረሃብና የውሃ ጥም ተፈናቃዮችን እየጎዳ ነው ብለዋል። በመጠለያ ጣቢያ የሚገኙ 16000 ተፈናቃዮች ሲሆኑ አስቸኳይ እርዳታ ካላገኙ በህይወት የመቆየት ዋስትና እንደሌላቸውም ገልጿል። አሁን ላይ ጊዜ የማይሰጥ የረሃብ አደጋ ላይ መሆናቸውን የገለጹ ስደተኞቹም ከሁለት ቀን በፊት ሁለት ሰዎች በምግብ እጦት ህይወታቸው ማለፉን አስታውቋል። በመጠለያ ማዕከሉ የሚገኙ ተፈናቃዮች በወር 15 ኪሎ ስንዴ እንደሚሰጣቸውና የ300 ብር ዋጋ ያለው ስንዴ ለማስፈጨት ከ100 ብር በላይ እንደሚጠየቁ በብሶት አስረድተዋል። ተፈናቃዮቹም ለረሃብ በሽታና ሞት የዳረገን ከቀያችን መፈናቀላችን መሬታችንን ለማረስ አለመቻላችን ነው ሲሉ አስረድተዋል። ዘርፈ ብዙ ችግሮቻችንን የሚፈቱት ወደ ቀያችን ስንመለስ ብቻ ነው ሲሉ ገልጸዋል። የሰሜናዊ ምዕራብ ዞን ዋና አስተዳዳሪ እናም የአስገደ ወረዳ የመንግስት አመራሮች በህዝቡ ዘንድ ከፍተኛ ትችት ቀርቦባቸዋል። አመራሮቹም የህዝብን ጉዳይ ዘንግተው አብዛኛው ጊዜያቸውን በፖለቲካ ሽኩቻ ባያውሉ ኖሮም በመጠለያ ጣቢያው የተከሰተው አሰቃቂ ረሃብ ለመግታት ከአቅም በላይ አይሆንም ነበር ሲሉ ገልጸዋል። አመራሮቹ ህዝቡን ማስቀደም ሲገባቸው ረሃቡ መከሰቱ በማህበራዊ ትስስር ሚዲያዎች መቀጣጠሉ ተከትሎ መራሯጣቸው ከህዝብ ዋነኛ አጀንዳ በምን ያህል እንደራቁ ዋነኛ ማሳያ ነው ሲሉ ተናግረዋል። በህጻጽ የሚገኙ ተፈናቃዮች ከ2015 ወዲህ 300 ሰዎች በረሃብና ረሃብ ወለድ በሽታ ለህልፈት መዳረጋቸውን ያመላከተው የምዕራብ ዞን ወረዳ 50 የሚደርሱ በያዝነው ዓመት 2018 መሞታቸውን አረጋግጠዋል። በመንግስት እውቅና ያልሰጣቸው ሌሎች የመረጃ ምንጮች ደግሞ በመጠለያ ጣቢያው በረሃብና ረሃብ ወለድ በሽታዎች ብቻ 350 ሰዎች ሞተዋል በማለት የዞኑ መግለጫ ተችቷል። እጅግ ዘግናኝ ቢሆንም የክልሉ ጊዜያዊ አስተዳደር ካቢኔ በህጻጽ መጠለያ ጣቢያ የተከሰተው አሰቃቂ ረሃብ በዘላቂነት ለመግታት በሚል ትናንት ሰኞ ታህሳስ 14 2018 ውይይት አድርጓል ተብሏል። አሁን ላይ የህፃናት ረሃብ በማህበራዊ ሚዲያ መነጋገሪያ መሆኑን ተከትሎ ለጋሽ ግለሰቦችና ድርጅቶች የሚሰጠው ድጋፍ እየተባባሰ ሲሆን ድጋፉ በትክክል በረሃብ ለሚሰቃዩ ተፈናቃዮች ወገኖች መድረሱን ማረጋገጥ እንደሚገባም ገልጸዋል። ይህ በዚህ እንዳለ ወረዳው የሚያቀርበው የፖለቲካና መሬት ላይ ያለው እውነታ ልዩነት አለው ሲል የክልሉ ጤና ቢሮም አስታውቋል። ተዋናዮቻችን መረጃውን ያገኘነው ከትግራይ ክልል። ወደ ሌላ መረጃ አለፍን።
በጎንደር ከተማ በሌማት ትሩፋት መርሃ ግብር የወተት ምርታ በ10 ቀበሌዎች እየተገበረ መሆኑን አስታውቋል። ባህር ዳር ታኅሳስ 15 ቀን 2018 የወተት ምርት በሌማት ትሩፋት መርሃ ግብር ውስጥ ካሉት ዘርፎች መካከል አንዱ ነው ሲሉ ገልጸዋል። ዘርፉ የቤተሰብን የኑሮ ደረጃ ከማሻሻሉም አልፎ በወተት ልማትና በግብይት ሰንሰለት ውስጥም ለሚሳተፉ በርካታ ዜጎች ሰፊ የስራ ዕድልን ፈጥሯል ሲል ገልጿል። በሌላ ዜናም ሰላምን ለማረጋገጥ ቅድሚያ አንድነትን ማጠናከር ያስፈልጋል ሲል የአማራ ክልል ብሔራዊ አስታውቋል። ዳውሃም ታኅሳስ 15 ቀን 2018 በምዕራብ ጎጃም ዞን በመተማ ወረዳ ከተለያዩ የማህበረሰብ ክፍሎች ጋር የሰላም ኮንፈረንስ በጉባባይ ቀበሌ ተካሂዷል። መንግስት እያደረገ ያለው የህግ ማስከበር ተግባር ሊጠናከር እንደሚገባም ተሳታፊዎች አንስተዋል። ለሰላም መከበር የድርሻውን እንዲወጡ የተሳታፊዎች ገልጸው የልማት ተጠቃሚ እንዲሆኑም ጠይቀዋል። ለዘላቂ ሰላም ግንባታ የሀገር ሽማግሌዎች ሚና ከፍተኛ መሆኑን ተሳታፊዎች ጠቅሰው እያደረጉት ያለው ጥረትም አጠናክረው መቀጠል አለባቸውም ብለዋል። ወጣቶች ለሰላም መስፈንን የበኩሉን ድርሻ እንዲወጡም አጥብቀው ጠይቀዋል። የመተማ ወረዳ ምክትል ዋና አስተዳዳሪ ግዛው ሰረጽ ማህበረሰቡን ለአካባቢው ሰላም ቁርጠኛ መሆኑን ሁለንተናዊ ሰላምን ማስፈን የሚጠበቅበት መሆኑንም ገልጸዋል። ጸጥታ መዋቅሩን በማጠናከር ሰላምን ለማጽናት ትኩረት ተደርጎ እየሰራ መሆኑንም ገልጿል። የምዕራብ ጎንደር ዞን ሰላም እና ጸጥታ መምሪያ ኃላፊ ደረሰ አዱኛ ህዝቡ በሰላም እጦት የችግር ገፈት ቀማሽ ሆኖ መቆየቱንም አንስተው አሁን ህብረተሰቡ በሰላምና ልማት ዙሪያ ተጠቃሚ እንዲሆንም ገልጸዋል። ለህዝብና ለሀገር ሰላም ሲባል የታጠቁ አካላትን የሰላምን ጥሪ ተቀብለው ወደ ማህበረሰቡ መቀላቀል እንዳለባቸውም አስገንዝበዋል። በሀገር መከላከያ ሰራዊት የጦር አዛዥ ኮሎኔል ሰለሞን አፈራም በበኩላቸው ሰላምን ለማጽናት ከመከፋፈል ወጥተን አንድነት አካባቢያችንን ሰላም በጋራ መጠበቅ እንደሚገባም አንስተዋል። መከላከያ ለህዝብ ሰላም የቆመና ህግን የሚያስከብር መሆኑን በመረዳት ህዝቡ ከሰራዊቱ ጎን በመቆም ድጋፍ ማድረግ አለበትም ብለዋል። የምዕራብ ጎንደር ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አንዳርጌ ጌጡ ሰላም የሁሉም ነገር መሰረት መሆኑን መረዳት ማህበረሰቡ ለሰላም መጽናት ርብርብ ማድረግ እንዳለበትም ተናግረዋል። አሁን ያለውን አንጻራዊ ሰላም ወደ ዘላቂ ሰላም ለማምጣት ማህበረሰቡ አንድነቱን አጠናክሮ ማስቀጠል ይገባዋል ሲልም ገልጿል። ዜናውን ያገኘነው ከአማራ ክልል ጎንደር። ለሰዓቱ ያዝላችሁ መረጃ እስካሁን ይመስል ነበር። አብራችሁ ስለቆያችሁ ከልብ